በጋብቻ ቪዛ ወደ አሜሪካን ሀገር ለመሄድ ምን መሰረታዊ ጉዳዮች መሟላት ይኖርባቸዋል? የጋብቻ ቪዛ ምን መልካም ጎኖች አሉት? እንዲሁም ደግሞ መጥፎ ጎኖች ውስጥ ምንድናቸው? በዝርዝር በጥልቀት የምንመለከተው ይሆናል። ውድ የሳሚ ዩቲዩብ ቻናል ተከታታዮች የፊያንሴ ቪዛን በተመለከተ ከዚህ ቀደም አንድ ቪዲዮ ሰርች የላችኋለሁ። እንግዲህ በዛሬው ቪዲዮ ደግሞ የሜሬጅ ቪዛ ከፊያንሴ ቪዛ ምን የተሻሉ አድቫንቴጆች አሉት፣ እንዲሁም ደግሞ የሜሬጅ ቪዛ ወይም ደግሞ የጋብቻ ቪዛ ከፊያንሴ ወይም ከእጮኛ ቪዛ ምን ልዩነቶች አሉት በዝርዝር የማስመለክታችሁ ይሆናል። ስለ ፊያንሴ ቪዛ የሰራሁትን መረጃ በዚህ ቪዲዮ መጨረሻ የማስቀምጥላችሁ ይሆናል። ገብታችሁ እንድትመለከቱ እየጋበዝኩ እንደተለመደው ቪዲዮውን ላይክ በማድረግ እንጀምር። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ ይሁኑ። አሁን ቀጥታ ወደ መረጃው እንሄዳለን። ሜሬጅ ቪዛ ወይም ደግሞ የጋብቻ ቪዛ ምን አይነት የቪዛ አይነት ነው? እስኪ ከዚህ እንጀምር። የሜሬጅ ቪዛ ወይም ደግሞ የጋብቻ ቪዛ እንግዲህ አንድ የዩናይትድ ስቴትስ ዜጋ የሆነ እንዲሁም ደግሞ በአንዳንድ ሲቹዌሽኖች ወይም በአንዳንድ ሁኔታዎች ደግሞ የግሪን ካርድ ሆልደር ወይም ደግሞ ቋሚ የመኖሪያ ፍቃድ ያለው ሰው በሌላ ሀገር የሚገኝን ወይም ደግሞ ከአሜሪካ ውጭ የሚገኝን የትዳር አጋሩን ወደ አሜሪካን ሀገር የሚያስገባበት የቪዛ አይነት ነው ማለት ነው። ያ ማለት ምንድነው? እንግዲህ እነኚህ ሁለት ሰዎች ኦልሬዲ የተጋቡ ወይም ደግሞ ሜሪድ የሆኑ መሆን ይኖርባቸዋል ማለት ነው። ሶ አጠቃላይ ፕሮሰሱ ምን ይመስላል የሚለውን ለመመልከት ያክል እንግዲህ የአሜሪካ ዜጋ የሆነው ሰው ወይም ደግሞ ቋሚ የመኖሪያ ፍቃድ ያለው ሰው ፒቲሽን ያስገባል ወር ፋይል ያደርጋል። I-130 የሚባል ፎርም በመሙላት ፋይል ያደርጋል ማለት ነው። ይህ ፒቲሽን ተቀባይነት ካገኘ ወይም ደግሞ አፕሩቭ ከተደረገ ኢሚዲየትሊ ወደ ኤንቪሲ ትራንስፈር ይደረጋል ማለት ነው። ወይም ደግሞ ጉዳዩ ወደ ናሽናል ቪዛ ሴንተር እንዲተላለፍ ይደረጋል። ከናሽናል ቪዛ ሴንተር ወይም ደግሞ ከኤንቪሲ ደግሞ ኢሚዲየትሊ ወደ ዩኤስ ኤምባሲ ወይም ደግሞ ወደ ቆንጽላ ጽሕፈት ቤት የሚሸጋገር ይሆናል። ከዛም በኋላ ነው እንግዲህ ከአሜሪካን ውጭ የሚገኘው ፒቲሽኑ የተሞላለት አካል ወይም ደግሞ ስፓውስ የምንለው አካል እንደ ዴስ 260 የመሳሰሉ ፎርሞችን ይሞላል። የሜዲካል ኤግዛሚኔሽን ይኖራል። የባክግራውንድ ቼክ፣ አንዳንድ ወንጀሎች ካሉ የወንጀል ሪከርዶች ካሉ የሚጣሩ ይሆናል። እንዲሁም ደግሞ ኢንተርቪው አቴንድ ያደርጋል ማለት ነው። ሶ ከዚህ ፕሮሰስ በኋላ እንግዲህ ቪዛው አፕሩቭ ከተደረገ ፒቲሽኑ የተሞላለት አካል ወይም ደግሞ የትዳር አጋር የሆነው ሰው ወደ ዩኤስ የሚገባ ይሆናል። ሆኖም ግን ይህ ግለሰብ እንግዲህ ወይም ደግሞ ይህ የትዳር አጋር ወደ ዩኤስ ከገባ በኋላ የሚሰጠው የቪዛ አይነት ይለያያል። ጥንዶቹ የጋብቻ ሁኔታቸው ወይም ደግሞ የጋብቻ ቆይታቸው ከ2 ዓመት ያነሰ ከሆነ ኮንዲሽናል ግሪን ካርድ ወይም ደግሞ CR1 የሚባለው የግሪን ካርድ አይነት ነው የሚሰጠው። ያ ማለት እነኚህ ሰዎች ከጋብቻውን ከፈጸሙ 2 ዓመት እና ከዛ በላይ ካልሆናቸው ከ2 ዓመት ያነሰ የጋብቻ ቆይታ ካላቸው ኮንዲሽናል የሚባል የግሪን ካርድ አይነት ነው የሚሰጣቸው። ይህ ግሪን ካርድ የሚሰጠው ለ2 ዓመት ብቻ ነው። ከ2 ዓመት በኋላ እንግዲህ ኮንዲሽኖቹ ሪሙቭ ይደረጋሉ። ከዛም በኋላ በቋሚነት ግሪን ካርድ የሚያገኝ ይሆናል ማለት ነው። ሌላኛው የግሪን ካርድ አይነት እንግዲህ IR1 የሚባለው ወይም ደግሞ ፉል ግሪን ካርድ የሚባለው ነው። ይህ ግሪን ካርድ ጋብቻው ወይም ደግሞ የጋብቻ ቆይታቸው ከ2 ዓመት በላይ ከሆነ ያ ሰው ኢሚዲየትሊ ቋሚ የመኖሪያ ፍቃድ የሚያገኝ ይሆናል ማለት ነው። ይህም ግሪን ካርድ ለተከታታይ 10 ዓመታት የሚያገለግል ይሆናል። ለጋብቻ ቪዛ ወይም ደግሞ ለሜሬጅ ቪዛ በዋናነት መሰረታዊ የሚባሉ መሟላት የሚገባቸው ጉዳዮች ምንድን ናቸው? ብዙ ናቸው። ነገር ግን በጣም መሰረታዊ የሚባሉ 3 ጉዳዮችን ልንገራችሁ። በዋናነት ይህን የሜሬጅ ቪዛ አፕላይ ከማድረጋቸው በፊት እነኚህ ጥንዶች በትዳር የቆዩ መሆን ይኖርባቸዋል። ስለዚህ እንደ ቅድመ ሁኔታ የተቀመጠው እነኚህ ይህንን ቪዛ ለመሙላት ወይ ደግሞ አፕላይ ለማድረግ የፈለጉ ጥንዶች በትዳር የኖሩ መሆን ይኖርባቸዋል ማለት ነው። ሌላኛው ይህንን ቪዛ አፕላይ ለማድረግ እንግዲህ አፕላይ የሚያደርገው ወይ ደግሞ ፒቲሽኑን የሚያስገባው አካል አይዘር የዩኤስ ሲቲዝን ወይም ደግሞ ዜጋ መሆን ይኖርበታል ኦር ደግሞ ቋሚ የመኖሪያ ፈቃድ ሊኖረው ይገባል ማለት ነው። እነኚህ ነገሮች ከሌሉት ለሜሬጅ ቪዛ አፕላይ ማድረግ አይችልም። ስለዚህ የዩኤስ ሲቲዝን የሆነም ሰው እንዲሁም ደግሞ ግሪን ካርድ ያለው ወይ ደግሞ የቋሚ የመኖሪያ ፈቃድ ያለው ሰው ለሜሬጅ ቪዛ ወይም ለጋብቻ ቪዛ አፕላይ ማድረግ ይችላል። ሌላኛውና መሰረታዊ ጉዳይ እንግዲህ ጋብቻው ጀኒዊን መሆኑ ወይም ደግሞ ትክክለኛ መሆኑን ማረጋገጫ ማቅረብ ይኖርባቸዋል። በመጨረሻም እንግዲህ የሜሬጅ ቪዛ መልካም ጎኖቹ ምንድናቸው የሚለውን እንመልከት። የመጀመሪያው ጥሩ ነገሩ ምንድነው? እንግዲህ የሜሬጅ ቪዛ የትዳር አጋር ከውጭ ሀገር ወደ ዩናይትድ ስቴትስ የሚገባው የትዳር አጋር እንደገባ የሚገጥመው ፕሮሰስ እጅግ በጣም ጥቂት ነው። በተለይ ደግሞ ከፊያንሴ ቪዛ ጋር ሲነጻጸር የሜሬጅ ቪዛ በዩናይትድ ስቴትስ የሚኖረው የኢሚግሬሽን ፕሮሰስ እጅግ በጣም ጥቂት ነው፣ ሊሚትድ ነው። ስለዚህ ወደ ዩኤስ ከገባ በኋላ አንድ ሰው there will be fewer post arrival immigration steps ማለት ነው። so expect less to do in the United States ማለት ነው። ዩናይትድ ስቴትስ ከገቡ በኋላ የሚገጥማቸው በርደን አይኖርም ወር ደግሞ
የፔፐር ወርክ እንዲሁም ደግሞ ሌሎች የተንዛዙ ጉዳዮች አይገጥሟችሁም። ይልቁን በፍጥነት የሚያልቁ አጫጭር የኢሚግሬሽን ፕሮሰሶች ናቸው የሚገጥሟችሁ ማለት ነው። ሌላኛው ጉዳይ የስራ ፍቃድን በተመለከተ እነኚህ በሜሬጅ ቪዛ የሚገቡ ስፓውሶች ወይም ደግሞ የትዳር አጋሮች ኢሚዲየትሊ እንደገቡ የወርክ ፐርሚት የሚጠይቁ ይሆናል። ኢሚዲየትሊም ደግሞ ግራንትድ የሚሆኑ ይሆናል ማለት ነው። ስለዚህ የወርክ ቪዛ ኢሚዲየትሊ ማግኘት ይቻላል። አት ዘ ሴም ታይም ደግሞ ጉዞን በተመለከተ ከዚህ ቀደም የፊያንሴ ቪዛን በተመለከተ እንደሰራውላችሁ በፊያንሴ ቪዛ የሚገባ ግለሰብ ከሀገር እንዲወጣ አይፈቀድለትም፣ ወይም ደግሞ የጉዞ ፍቃድ አይኖረውም። ነገር ግን በሜሬጅ ቪዛ ወደ ዩኤስ ከገባችሁ በኋላ ኢሚዲየትሊ ወደ የትኛውም ሀገር እንድትሄዱ ፍቃድ የምታገኙ ይሆናል ማለት ነው። ወጪን በተመለከተ አሁንም ከፊያንሴ ቪዛ በተለየ ይሄኛው ቪዛ የሜሬጅ ቪዛ እጅግ አነስተኛ የሚባል ወጪ ነው ያለው። ሰው እንግዲህ ለፊያንሴ ቪዛ ከምታወጡት ወጪ አንጻር ለሜሬጅ ቪዛ እጅግ በጣም አነስተኛ ወጪ ይኖርባችኋል ማለት ነው። ሌላኛው ሜሬጅ ቪዛን በተመለከተ አሪፍ ነገር የሚባለው ወር ደግሞ መልካም ጎኑ ምንድነው? የዩኤስ ሲቲዝን የሆነም ግሪን ካርድ ያለውም ወር ደግሞ ቋሚ የመኖሪያ ፍቃድ ያለውም ሰው ለዚህ ቪዛ አፕላይ ማድረግ ይችላል። ከዚህ ቀደም በሰራውላችሁ ቪዲዮ አሁንም ከፊያንሴ ቪዛ ጋር ነው ኮምፔር የማደርገው። የፊያንሴ ቪዛ እንደምታስታውሱት አፕላይ የሚያደርገው አካል የዩኤስ ሲቲዝን መሆን ይጠበቅበታል። ነገር ግን በሜሬጅ ቪዛ አፕላይ የሚያደርግ ሰው ኢት ካን ቢ አይዘር ዩኤስ ሲቲዝን ኦር ግሪን ካርድ ሆልደር ማለት ነው። ስለዚህ ለጋብቻ ቪዛ አፕላይ ማድረግ የሚችለው ዜጋ የሆነ ወይ ደግሞ ቋሚ የመኖሪያ ፍቃድ ያለው መሆን ይችላል ማለት ነው። የሜሬጅ ቪዛ ምን መጥፎ ጎኖች ይኖሩታል? በዋናነት ሜሬጅ ቪዛን ከባድ የሚያደርገው ዌይቲንግ ታይሙ ነው። እንግዲህ አፕላይ ከተደረገ በኋላ ፕሮሰሱ በተለይ ደግሞ በውጪ ሀገር ያለው ሰው ወደ ዩኤስ እስኪገባ ድረስ ያለው ፕሮሰስ it takes very long። ስለዚህ በዋናነት የብዙዎቹ ኮንሰርን የሆነው እንግዲህ ታይሚንጉ ነው፣ ወይ ደግሞ ዌይቲንግ ታይሙ እጅግ በጣም ረጅም መሆኑ ነው። ሌላኛው እንደ መጥፎ ጎን የሚነሳው ከስሙም እንደምንረዳው እንግዲህ ለተጋቡ ሰዎች ብቻ ነው የሚሆነው። ሶ የሜሬጅ ቪዛን አፕላይ ለማድረግ እንግዲህ የሜሬጅ ስታተስ ሊኖራችሁ ይገባል ማለት ነው። ይህ እንግዲህ እንዳንድ መጥፎ ጎንም ይነሳል። ሌላኛው የሜሬጅ ቪዛ ከባድ ወይም ደግሞ መጥፎ ጎኑ ምንድነው? እንግዲህ ዶክመንቴሽንን በተመለከተ ያለው ሀስልና በጣም ኤክስቴንሲቭ የሆነ ዶክመንቴሽን መኖሩ ነው። እንግዲህ ዶክመንት ስታደርጉ በተለይ ደግሞ ጋብቻችሁ ሪል መሆኑን ወር ደግሞ ጀኒዩን መሆኑን ትክክለኛ መሆኑን ለማረጋገጥ በጣም በርካታ ዶክመንቶችን እንድታስገቡ ትጠየቃላችሁ። እንግዲህ በዚህ ጉዳይ ብዙዎች ፌል ሲያደርጉም ተመልክተናል። ሶ የምታስገቧቸውን ፋይል የምታደርጓቸውን ዶክመንቶች ላይ ጥንቃቄ የማታደርጉ ከሆነ ሪስኪም ይሆናል። ስለዚህ ዶክመንቴሽኑም አንድ የሜሬጅ ቪዛ መጥፎ ጎን እንደሆነ ይታሰባል። የጋብቻ ቪዛን በተመለከተ እንግዲህ ተመሳሳይ ኬዝ ከነበራቸው ሰዎች እንዲሁም ደግሞ ከተለያዩ ምንጮች ይዤላችሁ የመጣሁት መረጃ ይህንን ይመስል ነበረ። ቀረ የምትሉት ካለ እንዲሁም ደግሞ እንዲመለስላችሁ የምትፈልጉት ጥያቄ ካለ በኮሜንት ሴክሽን ልታሳውቁኝ ትችላላችሁ። አብራችሁኝ ስለቆያችሁ እያመሰገንኩ በድጋሜ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።